እሱ አይገርምም? ያለ አስራ ከአትክልት በስተቀር ሁላችንም ሰለምቴዎች ነው እዚህ ገስት ላይ ያለን። እሱ አሁን ጸጥታ ቦታ ላይ ነን። እሺ የምለውን ቃል አብራ እየተከተልክ በል። አሽሃዱ አሽሃዱ አላህ ሰማ በላ ኔትወርክ ከመጀመሪያው ሁሱ ኔትወርክ አቋርጦናል። አሽሃዱ አላህ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ አላሁ አክበር። ጨርሰሃል። ከዚህ በኋላ ሙስሊም በጣም ደስ ያለኝ አሁን ያልከው ቃል የሸሃዳ ቃል ወይም ቃል ይባላል። አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት ሌላ አምላክ የለም ብዬ እመሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ እመሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ ይህ ቃል የታዘዘበት ምክንያት የመጀመሪያው ሊያውቀው የሚገባው የሰው ልጅ እዚህ ዓለም ላይ የጠረውን አምላኩን ነውና ለዚያ ለአምላኩ አምላክነቱን መመስከር አለበት። ይሄ የመጀመሪያ የእውቀት ሁሉ መሰረት አንዱን አምላክ ማወቅ ነው። የጥበብ ሁሉ መሰረት ለዚያ ለአንድ አምላክ በብቸኝነት መገዛት፣ የእርሱን ትእዛዝ ጠብቆ ማደር ነው እዚህ ዓለም ላይ። እናም የመጀመሪያ የነቢያቶች አስተምህሮ ይሄ ነው። የመጀመሪያ ትእዛዛት ሁሉ መጀመሪያ ይሄው ነው፣ አንዱን አምላክ ማመንና ለእርሱ ብቻ አምልኮን መፈጸም። ከዚያ መቀጠል ስለ ሶላት አሰጋገድ በመማር ታስተምርሃለች። ቀላል ነው። ሶላት መስገድ ትጀምራለህ። አሁን ከቻልክ ሻወር ብትወስድ መልካም ነው። ወይም ስራ ላይ ከወቅት ስጨርስ ችግር የለውም። አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዘዋል። ለሶላት ራሱን ዝግጁ ያደርግ ዘንድ ነው። ከዚያ ስለ ውዱእ አደራረግ፣ ስለ ሶላት አሰጋገድ ተምረህ ሶላት መስገድን ትጀምራለህ ማለት ነው። አንድ ሰው እስልምና ሲቀበል ከአምላኩ ከአላህ ዘንድ ምን ያገኛል ወደሚለው እንምጣና ወደ እሱ እንሄዳለን። አንድ ሰው እስልምናን በተቀበለ ቀን የሚያገኘው ነገር ምንድን ነው? የኃጢአትን ምህረት ያገኛል። የኃጢአትን ሁሉ ስርየት ያገኛል። ኃጢአት ሁሉ ይማርለታል። አምላክ አላህ ስብሐነሁ ወተዓላ በቁርአን ላይ ቃል በቃል ይናገራል። ወደ እኔ ለተመለሱ ሰዎች ያለፈ ስህተታቸውን አልይዝባቸውም፣ ይቅር እላቸዋለሁኝ ይላል። ይቅር ባይ የሆነ አዛኝ አምላክ ነውና በሱራ ጣሃ ላይ ሲናገር ምን ይላል? ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ኃጢአቱን ሁሉ ምርለታለሁ እያለ ይናገራል። በሌላ ቦታ ላይ አምላክ አላህ ስብሐነሁ ወተዓላ ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ሰዎች ንገራቸው ካሉበት ክህደት ከተቆጠቡና ወደ እኔ ከተመለሱ እምርላቸዋለሁኝ ያለፈውን ወንጀል ሁሉ እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ሁሉ ያስተሰርያል አሉ። ያ ማለት ሰውየው እስልምና ሲቀበል ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። እሺ አንድ ሙስሊም አንድ ሰው እስልምናን ከተቀበለ ለኃጢአቱ ስርየት እንደሚያገኝ ምህረት እንደሚያገኝ ከተረዳን በቀጣዩ ዓለም እስከ ሞት በኋላ ስላለው ህይወት ምን ተስፋ አለ በእስልምና? ለመሆኑ ከሞት በኋላ ወዴት እንደምንሄድ ተነግሮናል ወይ? አዎ፣ በቀጣዩ ዓለም የዘላለማዊ ህይወትን እንደሚሰጠን አላህ ስብሐነሁ ወተዓላ ቃል ገብቷል። የገነትን ህይወት እንደሚያወርሰን ቃል ገብቷል። አላህ ሲናገር ይላል ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወ ልዐዚዙ ልሐኪም ይላል። እነዚያ በእኔ አምነው መልካም የሰሩትን የገነትን ጸጋ ሰጣቸዋለሁ፣ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይህም የእኔ አላህ ቃሌ ነው አለ። ቃሌ በእውነትና ተፈጻሚ ነው። በሌላ ቦታ ላይ ምን ይላል? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉ ልጀና ይላል። እነዚያ በአናቅጾች ያመኑና ሙስሊም የሆኑትን ገነትን ግቡ ነው የምላቸው ከሞት በኋላ እያለ ይናገራል። ወኡድኺለ አለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል። እነዚያ በእኔ አምነው መልካም የሰሩት ጀነትን ይገባታል እያለ ይናገራል። ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት ይላል። ሙሐመድ ሆይ እነዚያን አምነው መልካም የሰሩትን ገነት እንደሚገቡ ምድር ላይ ያሉ ገና አብስራቸው ይላል። ቀድ አፍለሐ ልሙእሚኑን አማኞች በእርግጥም ድነዋል ይላል። አራት ነጥብ። አማኞች በእርግጥም ዳኑ ይላል።
የደህንነትን መንገድ አገኛችሁ ወደ ኢስላም ስትመጡ ጊዜ በቀጣዩ ዓለም የዘላለም ሕይወትን ታገኛላችሁ። ይሄን ቃል በቃል የሚናገረው አምላክ ራሱ ነው። ሌላ ሰው ተነስቶ አይደለም። አንድ የነብዩ ሰለላሁ ዐለይሂ ወሰለም ጸሐፊ ሰሃባ ለላ ሰዎች አይደለም የሚመሰክሩልን፣ አምላክ ራሱ ቃል በቃል እየተናገረ ነው። እሺ ወንድማችን ስምህ ማን ነበር? ስሜ ዮሴፍ። ዮሴፍ ችግር የለውም መቀየር ካልፈለግ ዮሴፍ ችግር የለውም። አንድ ነብይ ነው። ዮሴፍ ወይንም ዩሱፍ ይባላል ስሙ። በዚህ ሰላም አለይኩም ወረህመቱላሂ ወበረካቱህ። በጣም አመሰግናለሁ ነበርና ሙስሊም መሆን ፈልጌ ነው። እኔ ኦርቶዶክስ ነኝ የምለውን ቃል አብረሽ የተከተልሽበት አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። አሁን ሙስሊሙን አሻል። ከዚህ በኋላ አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙን አሻል። አንድ ሰው እስልምና ሲቀበል ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። አምላክ አላህ ሱብሓነሁ ወተዓላ አዛኝ የሆነ አምላክ ነው እና ባሪያዎቹ እርሱን ክደውት ወደ እርሱ በሚል 11 2155 ጥያቄህን በዚያ ላይ ጠይቅ አይሻልም? አጠር ለማድረግ ሀሳብህን አንሳና አቡ ዳውድ ሙስሊም ወንዶች ሴቶች ለወሲብ ፈቃደኛ ባይሆኑም እንኳን አስገድደው ሊደፍሯቸው ተፈቅዷል። ይሄ የሴቶችን መብት አይጋፋም። የቱ ጋር ነው ያለው? አቡ ዳውድ 2155 ያው እነዚህ ጋር ለሰይ ያው ይታያቸዋል። ያ ጀማ የሚሰጧቸው ቁጥር ጭራሽ ሐዲሱ ላይ የሌለ ነገር። ያ አቡ ዳውድ ገባሁኝሽ። ቁጥር ስንት ነው ያልከኝ? ቁጥር 2155 2155 እሺ ያው ያና 2155 ያና ኪታቡ ኒካህ 2155 እሺ ያን አቡ ዳውድ እዚህ ጋር ነው። እሺ حدثنا عبيد الله بن عمر بن ميسرة حدثنا يزيد بن زريع حدثنا سعيد عن قتادة عن صالح أبي الخليل عن أبي علقمة الهاشمي عن أبي سعيد الخدري أن رسول الله صلى الله عليه وسلم بعث يوم حنين بعثا إلى أوطاس فلقوا عدوهم فقاتلوهم فظهروا عليهم وأصابوا لهم سبايا فكأن أناسا من أصحاب رسول الله صلى الله عليه وسلم فكأن أناسا من أصحاب رسول الله صلى الله عليه وسلم تحرجوا من غشيانهن من أجل أزواجهن من المشركين فأنزل الله تعالى في ذلك والمحصنات من النساء إلا ما ملكت أيمانكم أي فهن لهم حلال إذا انقضت عدتهن. እንግዲህ ይህ የሚናገረው ስለምንድን ነው? በጦር ሜዳ ላይ ስለተማረኩ ሴቶች አስመልክቶ ነው። የዛኔ ከሃዲያን ሴቶች ሙስሊሞችን እንዋጋለን ብለው ከተሰለፉ የዛኔ ከተማረኩ ባለትዳር ምንድን ነው ሙህሰናት የሆኑ ከሆኑ ጥብቆች ከሆኑ እነዚህን ሴቶች እነዚያን ማግባት የሚቻልበት መንገድ አለ። ለእነርሱ ተፈቀደላቸው ይላል። ፈሁነ ለሁነ ሐላል ለእነርሱ ሐላል ናቸው ማለት ነው። ሐላል ናቸው ሲባል ጊዜ ያለ ኒካህ ዝም ብሎ መገናኘት ማለት አይደለም። እሺ ማንኛውም ሴት ሐላል ነች ለአንድ ሰው በኒካህ ከሆነ። አሁን እዚህ ጋር በጦር ሜዳ ላይ ስለተማረኩ ሴቶች ነው የሚናገረው። በጦር ሜዳ ላይ ያሉ
እሱን ላሳየህ ነው። አብሽር፣ ችግር የለም። በኒካ ይላል ላሳየህ። አሁን እና ላሳየህ። አሁን እዚህ ቦታ ላይ ያለው ጥቅል ንግግር አለ፣ ይታያል አይደለ? በጦር ሜዳ ላይ የተማረኩ ሴቶች ናቸው። ፈሁነ ለሁነ ሐላሉን ይላል። ኢዘን ቀዶት ዒደቱሁን አንዴ ሜት አድርገው ለእነርሱ ሐላል ናቸው። ኢዘን ቀዶት ዒደቱሁን ዒዳቸውን ከጨረሱ ይላል። አየህ፣ ሐታ የመጀመሪያ ባሏ ካለ እንኳ ከዚያ የዒዳ ጊዜ መጠበቅ አለበት። ለእነርሱ ሐላል ናቸው የሚለው በኒካህ ነው ወይ? አዎ። ስለዚህ በጦር ሜዳ ላይ የተማረኩ ሴቶች እጆቻቸው የጨበጦቻቸው እያለ የሚገልጸው በምን መልኩ ነው ለእኛ ሐላል ሊሆኑ የሚችሉት? ቀጥታ አሁን ቁርአኑ ላይ ይፈታልናል እነዚህን ሴቶች በምን መልኩ ለእኛ ማድረግ እንደሚቻል ኑ ላሳያችሁ። በኒካህ ነው ብያለሁኝ አይደለ? አዎ በኒካህ ነው። አላህ በቁርአን ላይ እነዚህን ሴቶች በኒካህ እንደሆነ ይነግረናል። ሱረቱ ኒሳ ያውና እዚህ ጋር ሱረቱ ኒሳ ላይ አላህ ሱብሓነሁ ወተዓላ በኒካህ እንደሆነ አግባቸው እያለ ቃል በቃል ያዘናል። ጋብቻ ነው። አሁን በደንብ ተከታተለኛ። ከእናንተም ውስጥ ይላል ስለ እነዚህ ሴቶች ሙሕሶናት እያለ እየተናገረ ከሴቶቹም በባል ጥብቆች እጆቻችሁ በምርኮ የያዟቸው ሲቀሩ እያለ ይናገራል አይደል? በምርኮ ላይ ስለተያዙ ሴቶች የሚያወራ ነው። ከእነዚህ ጋር እንዴት ነው ህይወትን የሚመሰርተው ሰውየው? በኒካህ ነው ብያለሁኝ። ያውና ማስረጃ እዚህ ጋር ከእናንተም ውስጥ ጥብቆቹ ምእመናት የሆኑትን ለማግባት ሀብትን ያልቻለ ሰው እጆቻችሁ ንብረት ካደረጓቸው ከምእመናት ወጣቶቻችሁ ባሪያን ያግባለ። ይህ ጋብቻ ነው። ይህ እጆቻቸው የማረኳቸው እነዚህን ሴቶች በጋብቻ እንጂ የሚገናኘው ያለ ጋብቻ ፍጹም አይፈቀድም። ያው ያግባ። ጭራሽ ለእነርሱ ምን አላቸው? ምህር አላቸው። ቅድመ ስጦታ ሁሉ አላቸው እንደ ማንኛውም ሴት። ጭራሽ የሚገቡት በምንድን ነው? በቤተሰብ ነው፣ በወልይ ነው። ይህንንም ማስረጃ እነዚህ ጋር እንመልከት። ምን አለ አላህ ቀጥሎ? አላህም እምነታችሁን አዋቂ ነው አለ። ከፊላችሁ ከከፊሉ እየተራባ ነው። ባሩም በጌቶቻቸው ፈቃድ አግቧቸው አለ። ይታያቸዋል። ያ ማለት በቤተሰቦቻቸው ፈቃድ ማለት ነው። መህሮቻቸውንም በመልካም መንገድ ሰጧቸው ይላል። ይህ ሁሉ አለላቸው። ስለዚህ በጋብቻ ነው እንጂ የሚፈቀዱት ዝም ብሎ ያገለ ጋብቻ አይደለም። ያው አላህ ሱብሓነሁ ወተዓላ እነዚህን ልጆቻቸው የማረኳቸውን ሴቶች በጋብቻ አግቧቸው እያለ ይናገራል ማለት ነው። ይሄ ነው። አላ እሺ፣ ዮሴፍ ቀጥል። ጥያቄ ምንድን ነው? አሁን በቃ እኔ ከዚህም በፊት አይቼ ነበር። እሺ አሁን ማስረጃ ሁሉ አለ ኢየሱስ መልአክ መሆኑን። ግን እኔ አሁን ዝም ብዬ በቃ ከእግዚአብሔር በቀር ምንም አምላክ የለም ብዬ እሱም ብቻ ይዤ ብሄድ ምንድን ነው? እንዴት ይታያል ይሄ ነገር በእምነታችሁ? ይኸውልህ አንድና ብቸኛ የሆነውን አምላክ የነቢያትን አምላክ እናምልክ ነው እኛ ጥሪያችን፣ ሌላ አይደለም። መሲሁ ከነቢያቶች መካከል አንድ ነቢይ ነው። ከመልእክተኞች መካከል አንድ መልእክተኛ ነው። በጣም እናከብረዋለን፣ በጣም እንወደዋለን። ነገር ግን እንደ ክርስቲያኖችም ወደ መለኮት ከፍ አናደርገውም። እንደ አይሁዶችም ሐሰተኛ ነው ብለን ዝቅ አናደርግም። መካከል ላይ ነው ያለነው። ገብቶሃል አይደለ? አምላክ መርጦታል፣ ለእስራኤል ልጆች ልኮታል። በእርሱ ትምህርት ሰዎች ይድኑ ነበር በዘመኑ። ገብቶሃል አይደለ? በጣም የተወደደ ነቢይ ነው። አላህ በቁርአን ላይ ወጂሃን ፊ ዱንያ ወልአኺራ ብሎ ጠርቶታል። በቅርቢቱም ዓለም በቀጣዩ ዓለምም የተከበረ ብሎ ገልጾታል። ገብቶሃል? ሙታንን እንዲያስነሳ ተአምር ሰጥቶት ነበር። ማየት የተሳናቸውን እንዲፈውስ ተአምር ተሰጥቷል። ለምጽ ያለባቸውን እንዲፈውስ ተአምር ተሰጥቷል። አጠቃላይ የበሽታ አይነቶች ይምጡ በመሲሁ ዘመን ይፈውሳቸው ነበር። ይህን ተአምር አላህ ሰጥቶታል። አላህ በቁርአን ላይ ሲገልጽልን ምን አለ? ወለቀድ አተይና ሙሳ ልኪታበ ወቀፈይና ሚን ባዕድህ ቢሩሱል ወአተይና ዒሳ ብነ መርየም ልበይናት ይላል። የማርያምን ልጅ በርካታ ተአምራትን ሰጠሁት ይላል። የመልእክተኛነቱ ማረጋገጫዎች ናቸው። መሲሁ ምን አለ? ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የተላኩኝ መልእክተኛ ነኝ አለ። አኒ ቀድ ጅእትኩም ቢአየትን ሚን ረቢኩም አለ። እኔ ከጌታችሁ የሆኑ ተአምራቶችን አመጣሁላችሁ አለ። ከራሱ አይደለም፣ ከጌታ የተሰጠው ተአምር ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ አምላክ በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገለት ይላል። በነቢያት በኩል ሲሰራ የነበረው ያን ሁሉ ተአምር በክርስቶስ በኩል ሰራ። እነዚህን ምን አደረጓቸው? አይ ራሱን የሰራቸው የአምላክነቱ መገለጫዎች ናቸው ብሎ ሸወዷቸው። በፍጹም ግን እነዚህ የአምላክ ስራዎች ናቸው። በክርስቶስ በኩል የአምላክን ክብር ይገልጣሉ እንጂ እነዚያ ክርስቶስ አይደለም እያደረጋቸው ያለው። አምላክ በክርስቶስ በኩል እየሰራ ነው። ወጣቸዋል አይደል? በሙሴ በኩል ባህርን ሲከፍል እንደነበር በመሲሁ በኩል ሙታንን አስነሳ።
በነቢያት በኩል አምላክ ተአምርን ያደርጋል። ምንድን ነው ዓላማው ከተባለ እውነተኛ መልእክተኞች መሆናቸውን ማረጋገጫ ነው። ያ አልዓዛርን በሚያስነሳ ጊዜ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ ስለሰማኸኝ አመሰግናለሁ፣ ሁልጊዜም እንደምትሰማኝ ያውቃለሁ። ይሄንም ከዚህ ሁሉ ህዝብ በፊት የምናገረው አምላክ እንደሆንኩ እንዲያውቁ ዘንድ አይደለም ያለው፣ አንተ እንደላከኝ ያውቁ ዘንድ ነው አለ። የእውነተኛ መልእክተኛነታቸው ማረጋገጫ ተአምራቶች ገዛቻል አረ። ስለዚህ ክርስቶስ የአምላክ መልእክተኛና ነቢይ ናቸው። የከበረ ነቢይ ነው። እኔ የምጠራህ ወደ ኢስላም እንድትመጣ ነው። የነቢያቶች መንገድ ሆኖ ነው አምላክ አላህ ስብሐነ ወተዓላ ሙሐመድ አንተንም ሆነ ቀደምት ነቢያትንም ሙስሊም እንድትሆኑ ያዘዝኩት እያ ሸርዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት ለእናንተ ደነገግኩላቸው ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዘዤባቸው የነበረውን ሃይማኖት እያለ ይናገራል። ኢስላም ማለት ለዚህ አንድና ብቸኛ ለሆነው አምላክ ለእርሱ ፍጹም ታዛዥ ነው። እርሱን በብቸኝነት መገዛት፣ በእርሱ ላይ ቀጥታ ተሳትፋጋሩ ያ አንድ አምላክ የነቢያት አምላክ በአንድነቱ ላይ ቁጥር ሶስትነት የለበትም። ያ የነቢያት አምላክ ዘላለማዊ ሕያው ነው። ሞትነት የለበትም። ያ የነቢያት አምላክ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። እርሱ የማይለዋወጥ ባህሪ ነው ያለው። የመለወጥ ባህሪ የፍጡር ባህሪ ነች። ይታቻላል። እርሱ ሰውም ነው አምላክም ነው ተብሎ አይገለጽም። ነቢያት አምላክ አምላክ ብቻ ነው። መጽሐፍ ቅዱስም ላይ አነ ረቡ ላ አተገየር ይላል። እኔ አምላክ ነኝ አልለዋወጥም ይላል። የመለወጥ ባህሪ የለውም እርሱ። ያ አንድ አምላክ ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። አምላክ ጌታም ነው ባሪያም ነው ተብሎ አይገለጽም በፍጹም። ያ አንድ አምላክ ኃያልና አሸናፊ ነው። በኃያልነቱ በአሸናፊነቱ ላይ ተሸናፊነት የለበትም። የፈጠራቸው ደካማ ፍጥረታቶች እርሱን ሊገድሉት፣ ሊሰቅሉት፣ ሊቀብሩት በፍጹም አይችሉም። በፍጹም እርሱንም አያዩትም፣ አይደርሱበትም። ቦታቻላረ ማንም ሊቀርበው በማይችል ብርሃን ይኖራል። አንድም ሰው እንኳን አላየውም፣ ሊያየውም አይቻለውም ተብሎ ነው የተገለጸው። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 አካባቢ ላይ ምን ይላል? እሺ አሁን እሱ ያየው አንድም ሰው እንኳን የለም እያለ ይናገራል። እሺ ቀጥል። አሁን በእናንተ እምነት አንድ ሰው አላህ በብቸነት የሚመለክ አምላክ ነው፣ ሙሐመድ ደግሞ የእሱ መልእክተኛ ነው ብላችሁ ካመናችሁ ጀነትን ታገኛላችሁ። አሁን እኔ ደግሞ እግዚአብሔር በብቸኝነት የሚመለክ አምላክ እሱ ብቻ ነው እና ኢየሱስ የእሱ መልእክተኛ ነው ብዬ ካመንኩ የዘላለምን ሕይወት አገኛለሁ ወይ? ኦኬ በመጀመሪያ ክርስቶስ በዘመኑ የተላከ መልእክተኛ ነው ብለን ማመን ግዴታ ነው በእኛው ላይ። ነገር ግን የመጨረሻውን ዘመንም ነቢይ ማመን ግዴታ ነው። አንድ ሰው ተነስቶ አይሁዲዎች እኛ የሙሴን መልእክተኛነት እናምናለን፣ አምላክ እግዚአብሔር አንድ ነው ቢሉ መሲሁን እስካልተቀበሉ ድረስ የፈለገ ቢሆን መንግስተ ሰማያትን አያገኙም። እንዲያምነናል እኮ በሙሴ ቢሉ አይሆንም፣ አይሰራም። አንድ ነቢይ ጥሎ አንድ ነቢይ መካድ አይቻልም። እዚህ ነው አይሁዶች ከሃዲ የሆኑት። መሲሁን በመካዳቸው ብቻ አማኝ ያስብላል፣ ከሃዲ ያስብላቸዋል። ወቢኩፍሪሂም ወቀውሊሂም ዐላ መርየም ቡህታነን ዐዚማ ይላል። አምላክ ዘንድ አንድ ህግና ስርዓት አለው። አንድ ነቢይ ብትክድ፣ ሁሉንም ነቢያት ብታምን ዋጋ የለም ማለት ነቢያቶቹ የሁላቸውን ነቢይነት መቀበል ግዴታ በታላር ያ ነው እና የእርሳቸውን ነቢይነት እስካላመነ ድረስ ሰውየው መንግስተ ሰማያትን አያገኝም። አላህ በቁርአን ይላል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ይላል። ሙሐመድ ሆይ ለሰዎች እንዲህ ብለህ ነገራቸው፣ አላህን የምትወዱ ከሆናችሁ እኔን ተከተሉኝ በላቸው። አንተን ይከተሉ፣ አንተን ሲከተሉ የኔን ውዴታ ያገኛሉ አለ። ይህን ቃል በመሲሁ በኩልም እንደተናገረለት ማለት ነው። ገብቶሃል አይደለ? ምን ይላል? እኔ ህይወትም መንገድም እውነትም ነኝ፣ ያለ እኔ በቀር ማንም ወደ አብ የሚሄድ የለም ይላል አይደል? ወደ አብ አድራሽ ነው። ያለ እርሱ ማንም ሰው መሄድ አይችልም ነበር በዘመኑ። በክርስቶስ ነቢይነት ካላመኑ፣ የክርስቶስን መንገድ ካልተከተሉ ሰዎች በዘመኑ ማንም ሰው ወደ አምላክ የሚሄድ የለም ነበር። አሁንም በዚህ ዘመን ላይ ምን አለ አላህ? ወደ እኔ ሰዎች መምጣት ሲፈልጉ በአንተ ነቢይነት ማመን አለባቸው፣ በአንተ ነው ማለት ያለባቸው እያለ ይናገራል። በሙሴ ዘመን ልክ እንዲሁ፣ በአብርሃም ዘመን ልክ እንዲሁ እነዚያ ወረደውን ህግና ስርዓት እስካላመና ያን ነቢይ እንደ ነቢይ አምኖ እስካልተከተለ ድረስ በፍጹም የአምላክን መንገድ ሊያገኝ አይችልም። እና ይህ ከመሲሁ በኋላ ለዓለም ህዝብ የተላኩት ነቢይ እርሳቸው ናቸው። ያስተማሩት የመሲሁን መንገድ ነው። የአብርሃምን፣ የይስሐቅ፣ የያዕቆብን መንገድ ነው። በሙሉ ቁርአን ላይ ብታስተውልና ብታዩ አብርሃም ምን አስተምሯል? ይስሐቅ ምን አስተምሯል? ያዕቆብ ምን አስተምሯል?
የእነዚህን መንገድ ተከተሉ ይለናል አላህ። 18 ነቢያትን በአንድ ገጽ ላይ ሱረቱል አንዓም ላይ ከገለጸ በኋላ ምን ይላል አላህ? وتلك حجتنا آتيناها إبراهيم على قومه نرفع درجات من نشاء إن ربك حكيم عليم ووهبنا له إسحاق ويعقوب كلا هدينا ونوحا هدينا من قبل ومن ذريته داود وسليمان وأيوب ويوسف وموسى وهارون وكذلك نجزي المحسنين وزكريا ويحيى وعيسى وإلياس كل من الصالحين وإسماعيل واليسع ويونس ولوطا وكلا فضلنا على العالمين. 18 ነቢያትና አሁን የጠቀስኩት በአንድ ገጽ ላይ አላህ ከገለጸ በኋላ እነ ኖህ እነ አብርሃም እነ ኢስሐቅ እነ ያዕቆብ እነ መሲሁ እነ ሙሴ ካለ በኋላ ምን አለ? ኡላኢከ አለዚነ ሀደላህ ሙሐመድ ሆይ እነዚህን ከአንተ በፊት የመራኋቸው ወደዚህ ወደ ቀኑ መንገድ ወደ ኢስላም እነዚህን ነው አለ። በእነዚህም መንገድ ላይ እንድትሆን አዘዝኩህ ተከተል ይላቸዋል። አየህ እኛ የነቢያትን መንገድ ይዘውልን የመጡት እርሳቸው የአብርሃምን መንገድ ተከተሉ፣ የኢስሐቅን የያዕቆብን መንገድ ተከተሉ። ያም ያንን አንድና ብቸኛ ሆነ አምላክ አምልኩ ነው። የእርሳቸውን ነብይነት አምኖ መቀበል፣ የእርሳቸውን ስትቀበል የቀደምት ነብያትን መንገድ እንደተቀበልክ ነው። መንገዳቸው አንድ ነውና ነብያቶች ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አንቢያ ዲኑሁም ዋሂድ ወሁወ ልኢስላም። ነቢያቶች አንድ ነው መንገዳቸው፣ እርሱም ኢስላም ነው። ለዚያ አንድና ብቸኛ ለሆነው አምላክ የእርሱ ታዛዥ ነው። ይሄ ነው። እሺ በጣም አመሰግናለሁ። በቃ እሺ፣ አሁንም አነባለሁ። በደንብ እያነበብኩ ነው። እኔ አንተም መከተል ከጀመርኩ ጊዜ ጀምሮ በደንብ እያነበብኩ ነው። ግን አሁን እኮ እዛ ቤተክርስቲያን እነሱ የሚነግሩን እሱም አምላክ እንደሆነ ነው። ግን እኔ መጽሐፍ ማንበብ ከጀመርኩ ጊዜ ጀምሮ አንድም ቦታ ላይ የወጣሱን ግን ያ እንትኑስ እንዴት ነው? እኔና አብ አንድ ነን የምለው ነገር እንዴት ነው? እሺ ችግር የለውም። እኔና አብ አንድ ነን እኔና አብ አንድ ነን የሚለው በመለኮት ነው ብለው ይነግሯቸዋል። ላ ክርስቶስ ራሱን አምላክ አድርጎ ያውቅም። ክርስቶስ አምላክ እንዳለው ነው ያስተማረው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ አለ። አምላክ አለኝ ብሏል። ኸላስ ግልጽ ቃል እየተናገረ ሙሕከም፣ እኛ ጋር ሙሕከምና ሙተሻቢህ የሚባል ነገር አለ። ግልጽ ቃልና አሻሚ የሆነ ቃል የሚባል አለ። ግልጽ ከሆነው ቃልና ከአሻሚው ቃል የትኛን ነው የምትይዘው? ግልጽ የሆነው የተቀመጠው በዛል አይደለ? ግልጽ ቃል እዚህ ጋር እኔ አምላክ አለኝ ብሎ እየተናገረ ሌላ ቦታ ላይ እኔ አብ አንድ ነን ብሏል። እኔ ከአብርሃም በፊት አለሁ ብሏል። እኔ ላይ አብራዬ ብሏል። ስለዚህ ይህ አምላክ ያደርገዋል ብሎ ሙተሻቢ የሆኑ ቃላቶችን ፈልገው አምላክ ለማድረግ የሚሄዱበት መንገድ ይሄን አላህ በቁርአን ላይ ጠቅሷል። እዚያ በልባቸው ውስጥ በሽታ ያለባቸው ሰዎች ከግልጹ ቃል ይልቅ ተመሳሳይ የሆኑ ሙተሻቢ የሆኖችን ለቅመው እነዚያን ይወስዳሉ አለ። በግልጽ እኔ አምላክ አለኝ እያለ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ወደ አምላኬ ወደ አምላካቸው አድርጋለሁኝ አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ከፍ ብሎ አባት ሆይ አንተ አለ አንድና ብቸኛ እውነተኛ ሆነ ከአምላክ ነህ አለ። እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ይህ የዘላለማዊ በምን እንደሚገኝ ተናገረ። አንድና ብቸኛ እውነተኛ አምላክ አንተ ነህ ብሎ እየገለጸ አንተም ጭምር ነህ ብሎ ክርስቶስን መናገር ይሄ መታድ ነው። እሱ ብትወዱኝስ ትእዛዜን ትጠብቃላችሁ ነው ያለው። ትእዛዙ ያን አንድና ብቸኛ የሆነውን አምላክ እንድታምኑ እርሱ እንድታመልኩ ነው። እርሱ ደግሞ የዚያ መልእክተኛና ነቢይ መሆኑን ማስተማር። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። የኢየሱስ ክርስቶስ አምላክ አለው እያለ አንተ እሱ ራሱ አምላክ ነው ጭምር ከእርሱ ጋር። ይሄ አስኬርም እንደዚህ አምላክ አንድ ነው፣ በአንድነቱ ላይ ሁለትነት የለውም፣ አያጋራም። ክብሩን አሳልፎ ለማንም አይሰጥም። ይወስላል። ያ ክርስቶስ የእርሱ መልእክተኛና ነቢይ ናቸው። ይሄ ነው። ታዲያ እኔና አብ አንድ ነን ሲል ምን ማለት ነው? ታዲያ እንደዛ ካልሆነ ከተባለ አሁን ማንበብ አለብን። እዚያ ላይ ስለሆነ አንድነት እያወራ ነው። የምን አንድነት ነው ከተባለ ምን ይላል እዚያ ጋር? እነዚህ ሐዋርያቶችን የሚጠብቃቸው እርሱ እንደሆነ ይናገራል። ቀድሞ አብ እንደሚጠብቃቸውም ይናገራል። የሚጠብቃቸውም አብ ነው እና እኔም እጠብቃቸዋለሁ እና እኔና አብ አንድ ነን እና እያለ ይናገራል። ሐዋርያቶችን በመጠበቅ ረገድ አንድ ናቸው ነው ባጭሩ። አምላክ ይጠብቃል አማኞችን አይደለም። ከአምላክ በታች ማን ነው የሚጠብቃቸው ቢባል ያ ከአምላክ ዘንድ የተላከው እንዲጠብቃቸው የተላከው ያ መልእክተኛ ነው። በምን ይጠብቃቸዋል? በትምህርቱ ይጠብቃቸዋል፣ ወደ ስህተት መንገድ እንዳይሄዱ ይባል አይደለ? ስለዚህ አውዱ ላይ ስናነበው አንድነቱ እያወራ ያለው ስለ መጠበቅ ረገድ ነው። አማኞችን ምዕመናኖችን አምላክ የሚጠብቃቸዋል። ከአምላክ ዘንድ ተወክሎ የተላከ ያ መልእክተኛና ነቢይም በትምህርቱ ይጠብቃቸዋል። ስለዚያ ነው እየተናገረ ያለው ማለት ነው። ይህና አብ አንድ ነን የሚለው እንደዚያ ነው። እሺ
እሺ አመሰግናለሁ። በቃ አሁንም እኔም በደንብ እያነበብኩ ነው። ጥያቄ ሲኖረኝ እየመጣሁ እጠይቃለሁ። እሺ ሳራ ሰላም ነው? እንዴት ነሽ? ሳራ ጥያቄ አለሽ? ጥያቄ የለኝም፣ ግን እኔ ወደ እስልምና መምጣት ፈልጋለሁ። እሺ የምለውን ቃል አብረሽኝ የተከተልሽ በል። እሺ አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ አላሁ አክበር። ለአላህ ምስጋና ይገባ። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከዚያ ከአንዱ ከአላህ በስተቀር ሌላ በእውነት የሚመለክ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የእርሱ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙ ነሻል። አንድ ሰው ሙስሊም ሲሆን ጊዜ የነቢያትን ህብረት ተቀላቀለ ማለት ነው። እነ አብርሃም፣ እነ ይስሐቅ፣ እነ ያዕቁብ፣ እነ መሲሁ፣ እነ ማርያም እነዚህ ሁሉ የአምላክን ህግና ስርዓት ጠብቀው ሲሄዱ የነበሩ እዚያ ለአንዱ አምላክ በብቸኝነት የሚገዙ ነበሩ። የእነርሱን ህብረት መቀላቀል ምንኛ ያማረ ሆነ። አንድ ሰው ሙስሊም ሲሆን ጊዜ አላህ ስብሐነሁ ወተዓላ ምን ያደርግለታል ወደሚለው ስንመጣ የመጀመሪያው ስጦታው ምንድን ነው? ለዚህ ለሰለመ ሰው ያለፈ ኃጢአቱን ሁሉ ይቅር ይለዋል። ያለምንም ኃጢአት ንጹህ አድርጎ ይቀበለዋል። አላህ ስብሐነሁ ወተዓላ ይህም በቁርአን ላይ ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ዩግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲበላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ስህተታቸውን ሁሉ ኃጢአታቸውን ይቅርልላቸዋለሁኝ አለ። በሌላ ቦታ ላይ አምላካችን አላህ ስብሐነሁ ወተዓላ ምን ይላል? ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እምርለታለሁ እያለ ይናገራል። በሌላ ቦታ ላይ አላህ ስብሐነሁ ወተዓላ ምን ይላል? ፈመን ታበ ሚን ባዕድ ظልሚሂ ወአስለሐ ፈኢነ አላህ የቱቡ ዐለይህ ኢነ አላህ ገፉር ረሒም ይላል። በኃጢአት ነፍሱን ተበደለ ራሱን ተመልሶ ያስተካከለ የአምላክ አላህ ንስሐውን እቀበለዋለሁኝ፣ ኃጢአቱን ይቅርለታለሁኝ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና እያለ ይናገራል። እሺ ይህ ነው አንድ ቀበል ጊዜ በቀጣዩ ዓለም ምን ቃል ገብቶለታል አምላክ ወደሚለው እንምጣ። መቼም አምላክ ቃል ሊገባልን ይገባል። ከሞት በኋላ ስላለው ህይወት ሊነግረን ይገባል። አንድ ሰው ሙስሊም ሆኖ ከሞተ ቀጥታ ወደ ገነት እንደሚሄድ አላህ ይናገራል በቁርአን ላይ። አላህ በቁርአን ላይ ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። ኻሊዲነ ፊሃ ወዐደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩት የገነት ጸጋ ተዘጋጅታላቸዋለች ይላል። በእርሷም ውስጥ ዘውታሪዎች ሲሆኑ አሉ። ይህም የእኔ የአላህ ቃል ነው አለ። ቃል የሚገባልን ራሱ አምላክ ነው። ሌላ ሰው ተነስቶ አላህ ገነትን ያስገባቸዋል አይደለም እንዳለ ራሱ ነው ቃል የሚገባው። ወዕደ ላሂ ሐቃ ይላል። ይህ የእኔ የአላህ ቃል ሲሆን ቃሌም እውነት ሲሆን እያለ ይናገራል። ወሁወል ዐዚዙል ሐኪም እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝ ይላል። እና ይህ ነው አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል፣ ለሶላት ዝግጁ ይሆን ዘንድ። ከዚያም ንጹህ ልብስ በመልበስ ሶላት መስገድን ትጀምራለች ማለት ነው። ስለ ሶላት አሰጋገድ በመማር ሙስሊም ጓደኞች ይኖሩሻል ስለ ሶላት የሚያስተምሩሽ? የለኝም፣ እኔ ብቻዬን ነኝ መዳም ቤት ውስጥ ያለሁት። እሺ በቃ ከላይ ያለችዋን ቢንት ሙስሊም የምትለዋን ፎሎ አድርጊያት፣ ታገኝታለች፣ ታስተምርሻለች። ቢንት አንድ ቤት ሽናንሾና እናገር። ሰላም አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ ፎሎ አድርጊያትና እንትን በይት። ወቅቴ ፎሎ መልሽልኝና በውስጥ አሁን ላውራሽ፣ ከዛ አሳይሻለሁ። አይሽ እና ስምሽ ሳራ ነው አይደለ? መቀየር ካልፈለግሽ ችግር የለውም። ስሙ ችግር የለበትም። ሳራ የመዳም ያወጣችልኝ ስም ነው፣ ግን በሙስሊም ስላለ ችግር የለውም። ሰው ችግር የለውም። እሺ መርሐባ። እሺ አመሰግናለሁ። አይሽ ከላይ ያለሽው ልጅ ሰላም፣ እንዴት ነሽ? ሽብሬ
አቤት ደህና ዋላችሁ? ደህና ነኝ እኔ። ደህና ነን አልሐምዱሊላህ። እንዴት ነሽ? አለሁ። ያው ቀን የሰጠኸኝን ጥቅስ አገኘሁትና አነበብኩት። ትክክል ነው። ሌላኛው ለምሳሌ ይሄ ጎባጦች፣ አንካሶች የተባለውን ልክ ነው፣ አንብቤዋለሁ። ሌላ ደግሞ ምንድነው በዝሙት የተወለዱ እስከ ትውልዳቸው ምንድነው እስከ ስንት ትውልድ ነው? እሱን ስለሱ ደግሞ እሱስ ይሄኛውን አየሁት። ያንንም ለየው ማሳይሽ እሱ ጥቅሱን አሳየኝና አውጣልኝና ስክሪንሻት ላድርገው። ከዛ እዚህ እፈልገዋለሁ። ችግር የለውም። እሺ መጽሐፍ ቅዱስ ላይ ምን ይላል? ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል። የዲቃላ ልጆች እስከ 10 ትውልድ ድረስ ወደ ጉባኤ እንዳይገቡ ይላል። ያው እና ላሳያችሁ እዚህ ጋር መጽሐፍ ቅዱስ ላይ ያ እና ይታያችኋል። ቁጥር 1 እንለፉት ከይቅርታ ጋር ህጻናቶች ካላችሁ ቁጥር 1 ያውና ቁጥር 1 ይሄ እዚህ ጋር አለ። ቆይ እሱንም አንድ ላይ ማየት እፈልጋለሁ። ልጠይቀ ነበረ ግን አፍሬ ነው። ያውና እሺ ቁጥር ኦሪት ዘዳግም ምዕራፍ 23 ከቁጥር 1 ጀምራችሁ አምጥ ዳሽ የተቀጠቀጠ ብልትም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል። እሺ እና ያኛው ከዚህ ቀጥሎ ነው። ይሄን ስክሪንሾት አደረኩት። እሺ ያው ቁጥር 2 ላይ ያው ዲቃላ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ይላል። የዲቃላ ልጆች እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ እንዲገቡ ክልክል ነው። እሺ ምዕራፍ 23 ይላል። ምን ላይ ነው ታላይ የሚለው? ዘዳግም። ቆይ እንደሱ ዝቅ እንዳረከው ቆይ ስክሪንሾት ላድርግ። ኦሪት ዘዳግም ነው። እሺ አመሰግናለሁ። መርሐባ መርሐባ መርሐባ። እሺ ይህን ይመስላል። እዚህ ጋር ይሄ ቀኑ ነው። ይህን አይተሸዋል ይመስለኛል። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። እውር ወይንም አንካሳ ወይንም አፍንጫ ደፍታጣ ወይንም ትርፍ አካል ያለው ወይንም እግረ ሰባራ ወይንም እጀ ሰባራ ወይንም ጎባጣ ወይንም ድንክ ወይንም አይነ መጭማጫ ወይንም እከካ ወይንም ቋቁቻ ወይንም ጃንደረባ ነውረኛ ሁሉ ነውረኛ ሁሉ። እሺ እስማኤል እስሚዘው